የጎጆዬ እስጢፋኖስ ኩራቴ ነሽ መብራቴ አንቺ ነሽ ፍቅርነት ህይወቴ እኔማ እንግዲህ እያለ አቶ ኪራ ቁርስ እየሰራ ነው ለሚወዳት ለተከበረችው ለንግስቱ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አሳድጉኝ፣ ከፍ ከፍ አድርጉኝ። ኧረ ተው ግን ተው፣ 10 ሺህ እንኳን ሙላ። የት ናችሁ ቤተሰብ? የት ናችሁ ያላችሁት? እንግዲህ ኪራ ያው ለውዱ ባለቤቱ ለጽኔ ቁርስ እኔ ነኝ ዛሬ ሰርቼ የማብላሽ በማለት እሱ ቀደም ብሎ ተነስቶ ቁርስ እየሰራ ይገኛል ማለት ነው። እሷ ደግሞ አንዲ ዛሬ ደግሞ በጧት የት ሄደ ብዬ ገርሞኝ ነበር። አንተ ለካ እዚህ ኩሽና ሆነህ ነው ረሸፈ ያለች ታሾፍበታለች ማለት ነው። እሱም ያው እኔ እኮ ሚስቴን በቃ ላሳርፋት እስኪ ብዬ ነው ዛሬ እኔ ነኝ እና ምሳ ሰርቼ ቁርስ ሰርቼ ማበላት በማለት ለዛ ብዬ ነው አላት። እና ያው እንግዲህ የጎጆዬ እስጢፋኖስ ኩራቴ ነሽ መብራቴ አንቺ ነሽ ፍቅርነት ህይወቴ እኔማ በጣም ነው የምወደው ይህንን ዘፈን በነገራችን ላይ ማለት ነው። ቆይ ከዚህ እንደወጣሁኝ ሙሉውን አዳምጠዋለሁኝ። እንግዲህ እዚህ ጋር በቃ እየተጫወቱ ይሄ ፍቅራችሁ በጣም ነበር እኛ ራሱ እየናፈቀን ማለት ነው። ይሄ ጨዋታችሁ፣ ይሄ ቀልዳችሁ በቃ እኛ የምንፈልገው የእናንተን ደስታ እንጂ መከፋት፣ አንገት መድፋት ሳይሆን በቃ የእናንተን ደስታ ነው የእኛ ማየት የምንፈልገው ማለት ነው። ጽናትና ኪራ እንግዲህ አይዟችሁ፣ በዚሁ ቀጥሉ። ምቀኛ ነው የያዝላችሁ ማለት ነው። አንዳንድ ጊዜ የእናንተን ደስታ በጣም ብዙ ሰው የሚነፍጋለና ፈጣሪ ከእናንተ ጋር ይሁን ማለት ነው። እንግዲህ እንደምናየው ቁርስ ሰርቶ እዚህ ጋ ሊያበላ ሽርጉድ እያለ ነው ማለት ነው። እዛኛው ቤት ደግሞ ስንሄድ ባልተኝቶ እስኪ ዛሬ በቃ እፎይ ብዬ ቀደም ብዬ ከእንቅልፌ ተነስቼ ለምወደውና ለማከብረው ለውድ ባሌ ቁርስ ሰርቼ እኔ ዛሬ የማበላው በማለት ቤቴ ለውድ ባለቤቷ ሄኖ እሱ እንደተኛ ተነስታ ቁርስ ሰራርታ ጨራርሳ ወደ ሳሎን አመጣች። ያው እሱን ነው እየጠበቀች ያለችው ማለት ነው። እሱ ራሱ በሚያየው ሰዓት በጣም ደስ አለው። እንዴ ምን ጊዜ ነው የሰራሹ? ዋው የዛሬው ቀን ደግሞ በጣም የተባረከ ቀን ነው፣ በጣም ደስ የሚል ቀን ነው በማለት እሱም ደስ አለው። እሷ ራሱ እንደዛ ሲላት በጣም ደስ አላትና ግንባሯን ሳም ሲያደርጋት እንደ መሽኮርመም አለች። እንዴ ምን ሆነሽ ነው ቤት እኔን ታፍረኛለሽ እንዴ ሲላት፣ አይ በቃ አሁን ምግባችንን እንብላ በማለት እሷም ተናገረች ማለት ነው። አይ እሱም ምንድን ነው ቤቲ እኔን ታፍረኛለሽ? እኔ በጣም ነው የምወደሽ፣ በጣም ነው የማፈቅርሽ፣ በጣም ነው የማከብረሽ የኔ ልዩ ሴት ብሎ ብድግ አለና ግንባሯን ሳም አደረጋት። እሷም ደነገጠችና ሳቅ አለች። እንግዲህ ሄኖክ በቃ ቁርስን እያዘጋጁ ነው ማለት ነው። ቆይ እኔ ልሂድና ሻይን ላንጣ ስትል፣ አይ አንቺማ ይሄን ሰርተሻል፣ ሻይ ደግሞ እኔ ሰርቼ ይዤ ልምጣ፣ መነሳት የለብሽም በማለት እንግዲህ እሱ ተነስቶ ሻዩን ለማምጣት ወደ ኪችን እየገባ እናየዋለን ማለት ነው። እሷ ራሱ በቃ እንደዚህ ስላለት በቃ ካሁን በኋላማ ሁሌማ እንደዚህ ደስተኛማ ከሆነልኝ ሁሌ ተነስቼ ራሴ ቁርስ አዘጋጃለሁ በማለት ራሷን አሳመነች። እንግዲህ አቶ ዮሴፍ እና ኤደን ተገናኝተዋል። የተገናኙበት ምክንያት በእህቷ ነው የተገናኙት ማለት ነው። ምክንያቱም ኪያ ከዚህ በፊት እኔ በወንድ ልጅ ተጎድቻለሁና አሁን ደግሞ እኔ መጎዳት አልፈልግም በማለት እሷም ተናገረች።
ራሴን ዝግጁ ነው የማደርገው፣ እኔ እንደዚህ አይነት ነገር አይመቸኝም እያለች በጣም ራሷን ትወቅሳለች ማለት ነው። እንግዲህ እዚህ ጋር በጣም የሚገርምና የሚደንቅ ነገር ይሄ ከዘራ የአቶ በላይ ከዘራ ነው። እንግዲህ ከዚህ በፊት አስተውላችሁ ከነበረ ምንድን ነው ያለው? ቁልፉ እኛ ቤት ነው ብሏል። ያ ቴክስት ማለት ነው። ሶ እኔ ያሰብኩት ይሄንንም ቴክስት የላከው አቶ በላይ መሆን አለበት። ከዘራውስ ለምን እዚህ መጥቶ ተቀመጠ? በጣም ለማመን የሚከብድ ነገር ነው። ሁለተኛ ጭንቀት አስቡት። በጣም ሁለተኛ ጭንቀት ነው ይሄ ነገር ማለት ነው። ሰው መንፈስ ነው እንዴ? እንዴት አፈሩን አራግፎ እንዴት ሊመጣ ይችላል? በጣም አባባ በእውቀቱ በጣም እየተገረሙና ምንድን ነው ይሄ ነገር? ምንድን ነው እየተካሄደ ያለው? በማለት አባባ በእውቀቱ በጣም ግራ ገብቷቸው በቃ ልጄ አንቺ ወደ ቤት ሂጂና ስልክ ለኪራ ደውላሽ ንገሪው በማለት ጺም ገባችና ወደ ቤት ስልክ ደውላ ለኪራ ያለውን ነገር ነገረችው። ኪራን በጣም ተናደደ። ለአለቃ ለጠበቃ ዮሴፍ ስልክ ደውሎ አንድ ጊዜ ላስቸግርህ፣ እንዲህ አይነት ነገር ነበር የአቶ በላይ ከዘራ ቤት ግቢ ተንኳኩቶ ሊና ስትወጣ ግን ያጋጠማት ሰው ሳይሆን ከዘራ ነው። ከዘራውም እዛው እንደተቀመጠ ነው። ስለዚህ መታችሁ ከዘራውን ወሰዱት በማለት ይህንን መልእክት አስተላለፈ። ጠበቃውም በቃ እሺ ለፖሊስ እንደውልና እንናገር በማለት ሁሉም በጣም ተደናግጠዋል። ምክንያቱም እስኪ አሁን በዚች ሳምንት በዚች 2-3 ቀን እና በጣም ደስ የሚል በቃ ሳቅ በተሞላበት ጊዜ እያሉ እንደገና ደግሞ ሌላ ክስተት ሲከሰት በጣም ነው ለሁሉም ሰው ግራ እየተጋባው ማለት ነው። በጣም ነው የሚገርመው ነገር እንግዲህ እኔ ለነሱ በጣም ደስ ብሎኛል። ሄኔና ቤቲ ማለት ነው እንደዚህ ተገናኝተው አንድ ቤት የሚቀመጡ ጠዋት 1 ሰዓት እንኳን ቢሆንም ጥሩ የፍቅር ጊዜ አሳልፎ ያቆም። ሁልጊዜ መሰዳደብ፣ ሁልጊዜ መጮህ እንደዛ ነበረ። እንግዲህ በጣም ለነሱ የሚከብደው ነገር በላይ ሞቷል ወይስ አልሞተም በማለት እራሳቸውን በጣም ዝግጁ ላይ እያደረጉ ነው። አማን እኔ ወደዚህ እየመጣሁኝ እንዳለ እኔ በላይ አለ በላይ እኔን እየተከታተለኝ ነበረ በማለት በጣም ደንግጦ እያለከለከ መጥቶ ለኒና ለቤቲና ለሄኖክ ነገራቸው። ሄኖክ እንዲያንተ ያመሃል እንዴት ነው የሞተ ሰው ተነስቶ የሚመጣው በማለት በጣም እየጮኸ ሲናገር ነበር። እሷም ደነገጠች። ልብሳቸውን መሰብሰብ ጀመሩ። እንግዲህ ናቲ በጣም ቅዱስ የስልክ ደወለለት። እንዴት እንደዚህ ታደርጋለህ? በል ወደ ቤት ሂድና መኖር ትችላለህ። ስራህን ስራ በደንብ እሺ፣ ችግር የለውም ግን ላደረግከው ነገር በሙሉ እኔ በጣም ነው እየተናደድኩብህ። እንዴት እንደዚህ አይነት ነገር ትሰራለህ? በጣም ባለጌ ነህ። እንዴት አንተ በቀላሉ ህይወት እኮ በጣም ከባድ ናት። እኔ እንደዛ የተቆጣሁህ ለምን ሰክረህ ድራይቭ ታደርጋለህ በማለት ነው እንጂ እኔ ሌላ ነገር አይደለም። አሁንም ወደ ቤት ተመለስ በማለት ናቲን ተቆጣው። አዎ ጓደኛ ማለት እንደዚህ ነው። እንግዲህ እዚህ እንደምናየው ጠበቃ ዮሴፍ በጣም ነው የሚወዳት የሚያከብራት ኪያን ማለት ነው። እሱ ቢወዳትም እሷ ግን እንደዛ አይነት ነገር ላይ ኖርማል ወሬ ኖርማል ጨዋታ ነው እንጂ የምትጫወተው ስለ ወንድሟ ጉዳይ ስለ እሱ በጣም ስለምትጠይቀው ነው እንደዚህ እንትን ሲል የነበረው ማለት ነው። እና በዚህ ምክንያት ነው ዮሴፍ እንግዲህ እሷን እየወደዳት የመጣው። እሷም በጣም እንትናለች። بدور عليك قلت لحسن حد يكون دخل وخدكم عمال الف عليك وبدور دخلت عند ماما بنادي عليك ودخلت الحمامات እና አቶ ሶሪ ጠበቃ ዮሴፍ እሷ ጋር ሄዶ እንግዲህ ቢሮም ሄዶ ምን አርጌሽ ነው የጠፋሁት ነገር ካለ በእናትሽ ይቅርታ፣ እኔ እንደዚህ ነገር እኔ ይፈጠራል ብዬ አላሰብኩም፣ ምን አርጌሽ በማለት ኪያኒ ማጸናት ጀመር። እንግዲህ በጣም የሚያስፈራውና የሚያስደነግጠው የመርማሪው ነገር ነው። መርማሪው ወደ ቤቲ
ቤት ሄደ። ድንገት ሄኖክ ከቤት ሲወጣ መርማሪውን ሲያገኘው ይዞት ገባ። ቤቲ መርማሪውን በምታይበት ሰዓት በጣም ተደናገጣ። ምንድን ነው እያለች እጇን እያፍተለተለች ምንድን ነው የሆነው ነገር? ቆይ አንድ ጥያቄ ሁለታችሁንም ልጠይቃችሁ፣ በላይ በህይወት አለ ወይስ የለም? ሞቷል አልሞተም? በማለት ሁለቱንም አፋጦ ጠየቃቸው። አፋጦ ሲጠይቃቸው ግን ምንም አይነት መልስ አልሰጡም። ምን ይሁን የሚያውቁት ነገር ስላልነበረ በላይ በህይወት ይኖር በላይ ይሞትም ይዳንም አያውቁም። ግን አማን መጀመሪያ ላይ ስለተናገረ በጣም ነው እንትን እያለባቸው ያለው። እንግዲህ ይሄ የበላይም የአማንም ሴራም ይሁን የምንም ሴራ ይሁን አላቅም። እንግዲህ ሁለቱም በጣም ደንግጠው ልብሳቸውን እያዘጋጁ ይገኛሉ ማለት ነው። አማን እኔ የሆነ ቤት አለ፣ ይህንን ኮተታችሁ ምናምን አትሰብስቡ፣ ለምትቀይሩት 1 3 4 ልብስ ብቻ ነው እንጂ ይዛችሁ መሄድ ያለባችሁ፣ እዛም ያለው ቤት በጣም ትንሽዬ ናት እና ኮተት አታብዙ በማለት ይህንን ነገር ተናገራቸው። መርማሪውን በጣም እየጠየቃቸው ይገኛል። እሱን ብቻ ነገሩን በህይወት አለ የለም ሞቷል አልሞተም በማለት በጣም እየተናገራቸው ይገኛል። ቤቲም የምትለውም ነገር ጠፋት። አሁን ላይ እንግዲህ ሁሉም እጃቸው ላይ ገቡ ማለት ነው። ሄኖክ አማንና ቤቲ በቅርቡ በቁጥጥር ስር እንደሚውሉ እርግጠኛ ነኝ። ምክንያቱም አሁን ላይ ደግሞ ከዚህ ቤት ወጥተው ሲሄዱ ተጠርጣሪ ናቸው ተብሎ ይያዛሉ ማለት ነው። እንግዲህ እዚህ ጋር በጠዋት በጣም ደስ የሚል ፈገግታ፣ በጣም ደስ የሚል ጨዋታ ነው። እንግዲህ አቶ ኪራ እንግዲህ ወገቤን እስኪ ማሳጅ አርግልኝ እንደማለት ነውና እስኪ ወገቤ ላይ ተቀመጭብኝ ብሎ እንግዲህ አስቡት እስኪ አሁን ቢሰበር እሱ ወገቡ የማን አለህ ሊባል ነው።